ዩቲዩብ ቻናል ከፍተን እየተጠቀምን ሞኔታይዝ ሳንሆን 1000 ሰብስክራይብ ሞልተን 4000 ሰዓት ሳይሞላልን አመት ቢያልፍ ያ ቻናል ይዘጋል ወይስ ደግሞ እስከ ዛሬ ድረስ የቆጠረው ሰዓት ወደ ዜሮ ይወርዳል ለሚለው ሰዓቱን ለመሙላት ሶስት ወሳኝ መረጃዎችን የ2026 ሞኔታይዜሽን መንገዶችን እነዚህን ሶስት ሐሳቦች ይዤላችሁ መጥቻለሁ ማለት ነው። ይህን ቪዲዮ እስከ መጨረሻ ተከታተሉ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አንደኛውና የመጀመሪያው አንድ ዩቲዩብ ቻናል ከተከፈተ ቪዲዮ መስራት ከተጀመረ ጀምሮ አንድ አመቱ ቢያልፍ ወይ ደግሞ 365 ቀኑ ቢያልፍ ያ ዩቲዩብ ቻናል መጨረሻ ግቡ ምንድነው የሚሆነው? ውጤቱ ምንድነው የሚሆነው? የኛ ጓደኞች የተለያዩ ዩቲዩበሮች እንደሚሉት በእውነት ያ ዩቲዩብ ቻናል ይዘጋል ወይስ ደግሞ እስከዛሬ ሲቆጥር የነበረው ሰዓታችን ወደ ዜሮ ይወርዳል? ሰዎች እንደሚሉት አይደለም። ሁለቱም ስህተት ነው። የመጀመሪያው 4000 ሰዓት ካልሞላ 4000 ሰዓት ሞልቶ ሞኔታይዝ ለመደረግ ለምሳሌ ዛሬ የኔ ቪዲዮ ከዚህ ሰዓት ጀምሮ መቁጠር ይጀምራል። ስለዚህ አሁን ያለንበት ለምሳሌ 5ኛ ወር ቀን 10 2018 ቢሆን በዚህ ሰዓት 4000 ሰዓት የሞላንበት ሞኔታይዝ ለማድረግ የሞከርንበት ቢሆን ያ ሰዓታችን እንደገና የሚቆጠረው መቼ ነው? 5ኛ ወር ቀን 10 2017 ድረስ ባለው ነው። ነገር ግን ከዛ በፊት የነበረው ሰዓትስ ምን ይሆናል? ይወጣል። እሱ ከቁጥር ውጭ ነው የሚሆነው። ሰብስክራይባችን ግን እንዳለ ነው የሚሆነው ማለት ነው። ለምሳሌ የኔን ዩቲዩብ ቻናል በዚህ በጎን እንደምትመለከቱት ነው መቼ በ16 ኖቬምበር 2024 ነው ማለት ነው። ስለዚህ 2024 የተከፈተ ነው። አሁን ደግሞ ያለነው 2026 ነው። ስለዚህ በጣም ረጅም ጊዜ ሆኖታል ከተከፈተ። ነገር ግን ምንድነው የሚሆነው? ይሄ ቻናል እኔ አሁን ቪዲዮዎችን እንደ አዲስ መልቀቅ ከጀመርኩኝ እዚህ ጋር ላሳያችሁ በትክክል ማለት ነው። እናንተ በደንብ እንትን ብላችሁ እንዲሰሩ። ለምሳሌ እዚች ጋር ያለውን ቪዲዮ መጀመሪያ ያለውን ቪዲዮ ላሳያችሁ። የመጀመሪያ ቪዲዮ ከለቀቅኩኝ 1 አመት አልፎታል። ይሄው እዚህ ጋር እንደምትመለከቱት ሶስቱም 1 አመት አልፎታል። ነገር ግን እንደገና በዛው ቻናል መልሼ መስራት ፈለኩኝ ልክ ከአንድ ወር በኋላ ማለት ነው። አሁን ካለሁበት ወደ ከአንድ ወር በፊት እንደ አዲስ ይሄን ዩቲዩብ ቻናል መስራት ፈለኩ። ይሄኛው እዚህ ጋር እንደምትመለከቱት ይሄ ቪዲዮ ከተለቀቀ ልክ 1 ወር ሆኖታል። ስለዚህ ከዚህ በኋላ ያሉት እነዚህ ሁሉ ቪዲዮዎች አክቲቭ እንዲሆን ምን አደረኩ? ቶቶሎ ቪዲዮዎችን በፍጥነት ቪዲዮዎችን ለቀቅኩኝ። ከዛ በኋላ እንደ አዲስ እየተንቀሳቀሰ ነው ያለው ማለት ነው። አሁን ላይ እንግዲህ የኔ ከፍተኛ የአንድ ቪዲዮ እይታ 1200 ነው። እሱም ከተለቀቀ ዛሬ 12 ቀኑ ነው። ስለዚህ እሱ ሊሆን የቻለበትም ምክንያቱም በደንብ አሳያችኋለሁ ማለት ነው። ስለዚህ ዛሬ እዚህ ጋራ እናንተ እንድትረዱ የምፈልገው ነገር ምንድነው? ዩቲዩብ ቻናላችሁ 5 አመትም 3 አመትም ይሆነው እናንተ መስራት ከፈለጋችሁበት ቀን ጀምሮ ይቆጥርላችሁና ያ 4000 ሰዓት እስከሚደርስበት ድረስ ያለውን ነው የሚይዝላችሁ ማለት ነው እንጂ የማይሰራ የዩቲዩብ ቻናል የለም። የቀንም ገደብ ደግሞ የለውም። ነገር ግን እናንተ 4000 ሰዓትና 1000 ሰብስክራይበር መሙላት መቻል አለባችሁ በ365 ቀን ወይም ደግሞ በአንድ አመት። ካልሆነ ሾርት የምትጠቀሙ ከሆነ ደግሞ ምንድነው የምታደርጉት? በ3 ወር ውስጥ 10 ሚሊዮን ቪው ማግኘት መቻል አለባችሁ ማለት ነው። ሁለተኛው በጣም እኔንም ጨምሮ በጣም ብዙ ሰዎች የሚቸገሩበት የዩቲዩብ አንዱ ህግ ሰዓት ነው። ወይም ደግሞ እናንተ የምትጠቀሙ ከሆነ ሾርት ከሆነ ደግሞ ቪው ነው ማለት ነው። እሱን እንዴት ማግኘት እንደምንችል 3 ሐሳቦችን ይዤላችሁ መጥቻለሁ። እንግዲህ ብዙዎቻችን የምንቸገርበት ይህ ሰዓት እንዴት አድርገን ነው መሙላት የምንችለው ለሚለው ጥያቄ 3 ምክረ ሐሳቦችን ላሳያችሁ። በእነዚህን ከተጠቀማችሁ እርግጠኛ ነኝ ውጤታማ ትሆናላችሁ። መጀመሪያው ምንድነው? ሎንግ ቪዲዮዎችን መጠቀም ነው።
ወይም ደግሞ ረዘም ያሉ ቪዲዮዎችን መልቀቅ። ሁሉም የተስተካከለ ቢያንስ ከ8 እስከ 10 እስከ 12 ደቂቃ እስከ 15 ደቂቃ ድረስ ያለው ቪዲዮ ብትለቁ ይሄ አንደኛው የመጀመሪያው ሰዓታችሁን በፍጥነት ለመሙላት የሚያግዘን አንዱ መንገድ ይሄ ነው ማለት ነው። እናንተ ይህን ቪዲዮ ላይክ ብታደርጉት ለብዙ ሰዎች እንዲደርስ ይሆናል። በዛ አጋጣሚ መልእክቱም ለሰዎች ይደርሳል፣ እኔም ደግሞ እጠቀማለሁ ማለት ነው። ስለዚህ ላይክ እያደረጋችሁ ኛው ፕሌይሊስት ማዘጋጀት ነው። ፕሌይሊስት እንዴት ነው የምናዘጋጀው ካላችሁ፣ እንዴት እንደምታዘጋጁ ላሳያችሁ። ጥቅሙን ኋላ ላይ ያሳያችኋለሁ። እዚች ጋራ የዩቲዩብ ቻናል ላይ ትገባላችሁ። መጀመሪያ እዚህ ጋር እንደምትመለከቱት ፕሌይሊስት የሚላለ ይችኛዋን እዚች ጋር እንደምትመለከቱት እኔ ፕሌይሊስት አለኝ። እኔ ፕላስ ምልክት አንድ ጊዜ ተጭናችሁ እናንተ አዲስ ፕሌይሊስት ማዘጋጀት ትችላላችሁ። ያ ማለት ቪዲዮዎች ለተከታዮቻችሁ በተከታታይ እንዲመጡ ወይም ደግሞ በተከታታይ እንዲያዩዋቸው ይረዷቸዋል ማለት ነው። ስለዚህ እናንተ ፕሌይሊስት ማዘጋጀት አለባችሁ። ኛው ደግሞ የቀጥታ ስርጭት ወይም ደግሞ ላይቭ ስትሪም መግባት አለባችሁ። ለምሳሌ 1000 ሰብስክራይብ ከደረሳችሁ በኋላ ምን ማድረግ አለባችሁ? ላይቭ ስትሪም እየገባችሁ የተለያዩ ትምህርቶች ሊሆን ይችላሉ። እንደ ኮንቴንታችሁ ወይም ደግሞ እንደ ኒቻችሁ ምን ማድረግ ትችላላችሁ? ላይቭ ላይ መስራት ትችላላችሁ። ረጅም ሰዓት መቀመጥ አለባችሁ። በዚህ ጊዜ ላይቭ ስትሪም ለ4000 ሰዓት በጣም ወሳኝ ነገር ነው ማለት ነው። ግን 1000 ሰብስክራይብ ከሞላችሁ በኋላ ቢሆን ይመከራል። ምክንያቱም ብዙ ሰው እናንተ ጋራ ይገባል ይወጣል እና እነዚህ ሶስት ነገሮች ሰዓታችንን 4000 ሰዓት ለመሙላት ከሚጠቅሙን ወይ ደግሞ ወሳኙ መረጃ ይሄ ነው ማለት ነው። ሌላውና የመጨረሻው ሶስተኛውና የመጨረሻው በ2026 የዩቲዩብ ሞኔታይዜሽን መንገዶች ምን ናቸው የሚሉትን ጥርት አድርጌ አሳያችኋለሁ ማለት ነው። በመጀመሪያ ቀጥታ ወደ ዩቲዩብ ስቱዲዮ ትገባላችሁ። ዩቲዩብ ስቱዲዮ ከገባችሁ በኋላ ታች ስር ላይ አርን የምትላለች እሷን አንድ ጊዜ ትጫናላችሁ ማለት ነው። እሱን ከተጫናችሁ በኋላ ዩቲዩብ ሞኔታይዝ ምን ሆነው ምን ሲሆን ነው የሚለውን አሳያችኋለሁ። እንግዲህ 3 አሉ። ከ3ቱ 2ቱ በእኛ ሀገር በሚገባው ይሰራሉ። 3ኛው ደግሞ በእናንተ ሰብስክራይበር በእናንተ ቤተሰቦች ድጋፍ ላይ የተመሰረተ ነው የሚሆነው ማለት ነው። የመጀመሪያው እንግዲህ ረጅም ቪዲዮ ለምንሰራ ለምሳሌ እንደኔ አይነቱ ማለት ነው ምንድነው የሚሆነው 1000 ሰብስክራይብ እና 4000 ሰዓት ሲሞላ ማለት ነው። እዚች ጋራ ላሳያችሁ። እዚህ እንደምትመለከቱት ምንድነው የሚሆነው 1000 ሰብስክራይብ እና 4000 ሰዓት ከሞላ ይህ የመጀመሪያው በአንድ አመት ወይም ደግሞ በ365 ቀን ውስጥ እነዚህን ማሟላት ከቻልን 4000 ሰዓት እና 1000 ሰብስክራይብ ማግኘት ከቻልን አንዱ ሞኔታይዝ የምንሆንበት አንዱ ህግ ነው ማለት ነው። ሌላው ደግሞ ሾርት የምንጠቀም ከሆነ እዚህ ጋር ከታች እንደምታዩት እንግዲህ እዚች ጋራ በ90 ቀን ወይም ደግሞ በ3 ወር 10 ሚሊዮን ቪው ማግኘት የምንችል ከሆነ እና ሲደመር 1000 ሰብስክራይብ ማግኘት የምንችል ከሆነ በእነዚህ ሁለት ነገሮች ዩቲዩብ ሞኔታይዝ መሆን እንችላለን። ሶስተኛውና ዋናው በእናንተ ሰብስክራይበሮች ደግሞ ቤተሰቦች ላይ የተደገፈ ነው ያልኳችሁ። ምንድነው በብዙ ሀገራት እንደኛ ሀገር ይስራ አይስራ እስካሁን መረጃ የለኝም። የምታውቁ ካላችሁ ኮሜንት ላይ ማሳውቁኝ እኔም እንድጠቀምበት ማለት ነው። የተወሰኑ ሀገራቶች ይሰራል። ምንድነው 3000 ሰዓት እና 500 ሰብስክራይብ የሚል አለ። ስለዚህ እሱ ምንድነው የሚሆነው ሱፐር ቻት እና ብዙ ሜምበር ካላችሁ ዩቲዩብ ሜምበር ላይ በጣም ብዙ ሰውና ሱፐር ቻት የምትጠቀሙ ከሆነ በእነዚህ ምክንያት እንግዲህ ምን ይሆናል ዩቲዩብ ሞኔታይዝ ያደርጋችኋል ማለት ነው። ስለዚህ እናንተ እነዚህን ነገሮች በሚገባ ከተጠቀማችሁ ዩቲዩብ 4000 ሰዓት በአንድ አመት ውስጥ ስላልሞላ የኔ ቻናል ፌል አድርጓል ወይም ደግሞ ካሁን በኋላ መስራት አቁሟል ብላችሁ እንዳታስቡ። ጠንክራችሁ ከእናንተ የሚጠበቀው እኔ ቅድም ላይ እንዳሳየኋችሁ በአንድ ወር ውስጥ በጣም በርከት ያለ ቪዲዮ ለቅቄያለሁ። ምክንያቱም ለምንድነው
ረጅም ጊዜ ስለሆነው ስላቆምኩት ሰዎች ጋር ተደራሽ እንዲሆን አንዱ ቪዲዮ ባይደርስ አንዱ ቪዲዮ ቫይራል ይወጣል ብዬ ስላሰብኩኝ እንዳልኩትም አንዱ ቪዲዮ በደንብ ተሳክቶልኛል እንግዲህ እስካሁን ድረስ ማለት ነው። ስለዚህ ይህም ደግሞ ቫይራል እንደሚወጣና እናንተ ላይክ እና ሰብስክራይብ አድርጉ። ከዛ በተጨማሪ ጥያቄ ካላችሁ ኮሜንት ላይ አስቀምጡ ማለት ነው።